የጀብዱ ጥግ በካራማራ ተራሮች ስር አሊ በርኬ ጠላትን ቆጣሪ ልክ እንደ ኮርኬ ታንክ ማራኪ ጀግና አሊ በርኬ ተብሎ የተገጠመለት ጀግና አሊ በርኬ ታንክ ማራኪውን ሻለቃ ባሻ አሊ በርኬን በዛሬው ዝግጅታችን ወደ እናንተ ልናደርሳችሁ ወደድን። አብራችሁን ቆዩ። ከተለያዩ ምንጮች ያገኘናቸው መረጃዎች እንደሚያሳዩን ከቅኝ ግዛት ቀንበር የተላቀቀችው ሶማሊያ ሪፐብሊክ ስትመሰረትም ኢትዮጵያ ደስተኛ ነበረች። በወቅቱ የሶማሊያ ጎረቤት ተናካሽነት ግብሯ ግን የሚጀምረው ባለ 5 ኮከብ ባንዲራ በመቅረጽ ታላቋን ሶማሊያን ለመገንባት የተነሳችበት ቅዠት ግን ለኢትዮጵያ በቀላሉ ታይቶ የሚታለፍ አልነበረም። ከቅኝ ግዛት የተላቀቁ ሁለት ግዛቶችም ተዋህደው የሶማሊያ መንግስትን ሲመሰርቱ እኒያ ትናንሽ ግዛቶች ታላቋን ሶማሊያን የምናዋልደው የኬንያን ሰሜናዊ ክፍል ጅቡቲንና ከኢትዮጵያ ኦጋዴንን በመጠቅለል የሶማሊያን አካል በማድረግ ነው የሚል ህልማቸውን እውን ለማድረግ ይኸውን ህልማቸውንም በካርታ ነደፉ። ታሪካዊ ሰነዶች እንደሚያስረዱትም ሶማሊያ ኢትዮጵያን በመውረር ቅዠቷ ኦጋዴንን ከመጠቅለል ባለፈም ከኢትዮጵያ ሉዓላዊ መሬት ላይ አጠቃላይ ሐረርጌን፣ አርሲን፣ ባሌን፣ ሲዳማንና ከፊል ሸዋን ለመጠቅለልም የሚያስችል እንደነበር ይኸው መረጃ ይነግረናል። አሻግራ ታላቅነቷን ለማንበር የምትከናውተው ሀገር ሶማሊያ ግን ድንገት እንደ አውሮፓውያን አቆጣጠር ጥቅምት 15 1969 ከጉያዋ መፈንቅለ መንግስት ተከሰተ። በዚያም ወቅት የወቅቱ ፕሬዝዳንት አብዱል ረሺድ አሊ ሀርማኪ ተገደሉ። ጠቅላይ ሚኒስትሩ ኢብራሂም ኤጋል ዘብጥያ ተወረወሩ። በወታደሩ ጄኔራል ዚያድ ባሪ የሚመራው ወታደራዊ መንግስትም በመፈንቅለ መንግስት ስልጣኑን ተቆናጠጠ። የሶማሊያን በትረ መንግስት የተቆጣጠረው ዚያድ ባሪም የታላቋን ሶማሊያ ህልም ለማሳካት ይሄም ቢሆን ግን ወደ ኋላ አላለም። በግልጽ በኢትዮጵያ ላይ ወረራን አወጀ። ከኢትዮጵያ በኩል ደግሞ ንጉሳዊ አስተዳደርን ንዶ ወታደራዊ አስተዳደርን ያነበረው የፕሬዝዳንት መንግስቱ ኃይለ ማርያም አስተዳደር ጠላትን ለመመከት ተዘጋጀ። ፕሬዝዳንት መንግስቱ የጠላትን እብሪት ለማስተንፈስ ብቻም ሳይሆን ከነህልሙ ለመቅበር የእናት ሀገር ጥሪ አስተላለፈ። ተነስ ሀገርህን አብዮትንና ህልውናህን አድን፣ ተነስ ታጠቅ፣ ዝመት፣ መክት፣ እናሸንፋለን የሚሉ ጥሪዎችና መልእክቶችም ተላለፉ። ጥሪው ኢትዮጵያውያንን በአንድ ልብ ለአንድ ዓላማ አስነሳ። የእናት ሀገር ጥሪን ተቀብሎ ሀገርን ላለማስደፈር ዳግማዊ አድዋን በዘመኑ እውን ለማድረግም ጀግኖች ከየማዘኑ ወደ ታጠቅ ወታደራዊ ማሰልጠኛ ተመሙ። ከነዚህ ትንታጎች መካከል አንድን ጀግና እናውሳ። አልሞ ተኳሹ ጀግና አሊ በርኬ። ማን ይፈራል ሞት፣ ሞትን ማን ይፈራል፣ ለእናት ሀገር ሲባል የጀግኖቹ ዜማ ነበር። ጠላት በርትቶ ድንበር ጥሶ ገባ። በርካታ ቦታዎችን አካለለ። የሐረርን ከተማ በመድፍ ቀለበት ውስጥ አስገቡ። ድሬዳዋ አፍንጫ ስርም ደረሱ። ይህ የጠላት ግስጋሴ ኢትዮጵያንንም ክፉኛ አስቆጣ። የታጠቅ ትንታጎችም ተነሱ። እግረኛው ከአየር ኃይሉ ሆብዬ መጣለሁ፣ ሆብዬ በድል ጥንትም ያባቴ ነው ጠላትን መግደል ተባለ። በካራማራው የድል ታሪክ ስማቸው በጉልህ ከሚጠቀሱ ከእግረኛ ወታደሮች መካከል አልሞ ተኳሹ አሊ በርኬ አንዱ ሆኖ ተከሰተ። አሊ በርኬ ውልደቱና እድገቱ በቀድሞ ወለጋ ክፍለ ሀገር አሶሳ አውራጃ ቢኬ ወረዳ እንደሆነ ይነገራል። አልሞ ተኳሽነትን ከአውሬ አዳኝነት እንደተለማመደም ይናገራል። እና ሀገር በጠላት ስትወረር የእናት ሀገር ጥሪን ተቀብሎ የታሪክ አሻራውንም አሳረፈ። አሊ የእናት ሀገር ጥሪን ተከትሎ ውትድርናን ሲቀላቀል ጀምሮ ነው ትኩረቱ መሳብ የጀመረው። ስልጠና ላይ ስለ አልሞ ተኳሽነቱ ሲያስረዳ ስለ መሳሪያው መፈታትና መገጠም እናንተ አስተምሩኝ፣ ኢላማ መምታቱን ግን ለእኔ ተውት፣ ከፈለጋችሁ አስተምራችኋለሁ በማለትና በተግባርም ድንቅ አልሞ ተኳሽነቱን ሲያረጋግጥ መነጋገሪያ ሆኖ ነበር። አሊ አንድ ጥይት ለአንድ ጠላት የልጅነት መርሁ ነውም ይባልለታል። በእርግጥ ራሱ አሊም አንድ ጥይት ያለ ኢላማ ተኩሼ አላውቅም ሲልም በተለያዩ ጊዜያቶች ለመገናኛ ብዙሃን በሰጣቸው ቃለ መጠይቆችም ተደምጧል። እንዲያውም ጦር ግንባር በተሰለፈባቸው የመጀመሪያ ቀናት አንድም ጥይት ሳይተኩስ መመለሱ አለቃውን ያስገርመውና አሊ እንዴት አልተኮስክም ሲለው የሰጠው ምላሽ ኢላማ ውስጥ የገባልኝ ጠላት አልነበረማ የሚል ነበር። ጓደኞቼ እኮ ዝም ብለው ነው በአየር ላይ ሲተኩሱ የነበሩት። ለምን አንድም ጥይት መባከን የለበትም? አንድ ጥይት ለአንድ ጠላት መሆን የሚገባው ብሎ
ሌላ መነጋገሪያ ሆነ። አሊ በአንድ ቀን የውጊያ ውሎ ግን በተፋፋመ ጦርነት ውስጥ የጠላት ታንኮች ወገንን ሲያስጨንቁ አየ። ይህን የነበር አሊ በርኬ ጠላቱን አንድዶ ለመንደድ የወሰነው። በተለይም በዳካታና ካራማራ ግንባር የጠላት የበላይነት አይሎ ነበር። አሊ በርኬ ታንኩን በክላሽ ጥይት ደበደበው። ታንክን በጥይት እንዴት አሊ ጥይት አይሰራም አለ። አለቃው ሲያስረዱት ሁሉም ነገር ተገለጠለት እንጂ አሊ ፊት ለፊት እየተግተለተለ የሚመጣው የጠላት 5 ታንክ አመድ ለማድረግ ወሰነ። በኤፍ1 ቦምብ በተከታታይ ጥቃት አደረሰ። 3ቱ ሲጋዩ ቀሪዎቹ እርስ በርሳቸው ትርምስ ውስጥ ገቡ። ድንገት የሶማሊያው ጦር አዛዥ ከታንክ ውስጥ ጭንቅላቱን ብቅ ሲያደርግም አሊ በአንድ ጥይት ለአንድ ሰው መርሁ ተኩሶ መተው። ረዳቱም ከአሊ አልሞ ተኳሽ አነጻጻሪ አይኖች አላመለጠም። እጣ ፈንታው ሞት ሆነ። አሊ በርኬ ወደ ሌላኛው ታንክ ዘለለ። ሶማሊያዊው የታንክ ሹፌርና አሊ በርኬ ተፋጠጡ። ሹፌሩ የአሊን ምህረት ተማጸነ። አሊ በርኬ ሹፌሩን ከነ ታንኩ አምጥቶ ለአለቆቹ አስረከበ። የጀብዱ ጥግ በካራማራ ተራሮች ስር አሊ በርኬ ጠላትን ቆጣሪ ልክ እንደ ኮርኬ ታንክ ማራኪ ጀግና አሊ በርኬ ተብሎ የተገጠመለት ጀግና አሊ በርኬ የትግል አጋሮቻቸው ስለ አሊ ጀብዱ ሲመሰክሩ የጦርነቱን መልክና ታሪክ ቀያሪ ሰው ነው ይሉታል። በአሊ በርኬ ቦምብ ምርኮኛው ብዙ ነው። ድሉ ላይ አሊ የማይተካ አሻራ አስቀምጧል ነው የሚባልለት። በእርግጥም በዝግጅት በስልጠና በትጥቅ የበላይነትን ይዞ የመጣን ጠላት አስቀድሞ የጦር መሪን በመምታት ጦርን መበተን፣ ለስኬታማ የማጥቃት ውጊያ ለድልም መሰረት ማስቀመጥ የአሊ በርኬ ምላጭ ሳቢ ጣቶች፣ አነጣጣሪ አይኖች ለካራማራው የድል ፍሬ ጉልህ ሚና ነበራቸው። ደራሲ መቅደስ አቢ በካራማራው የድል ታሪክ ጀብዱ የፈጸሙ ጀግኖችን በሚዘክረው የካራማራ ግራሮች መጽሐፍ የዚህን ጀብደኛ ወታደር ጀብዱ አስፍራለች። ጀግና ቆራጥ ወታደር ግን ደግሞ ትሁት ሰው አሊ በርኬ ትለዋለች ደራሲዋ። የሶማሌው ዚያድ ባሪ ጦር ድል ተመትቶ የኢትዮጵያ ሉዓላዊነት ተከብሮ ጦርነት ሲጠናቀቅ እኒህ ጀግና ወታደር ለዚህ ወደር የለሽ ተግባሩ ከፕሬዝዳንት መንግስቱ እጅ የጦር ሜዳ ጀብዱ ኒሻን ተሸልሟል። የሻለቃ ባሻን ማዕረግንም ተቀብሏል። እንዳለመታደል ሆኖ ግን የሀገር ባለውለታው አሊ በርኬ ልክ እንደ አብዛኞቹ ያኔው ወታደሮች ሁሉ ህዋት የመንግስትነት መንበሩን ሲቆናጠጥ ከሚሳደዱት መካከል አንዱ ሆነ። አሊ በርኬ በወያኔ ዘመን ወደ ኬንያ ከተሰደደበት ነገር ግን በተንኮል ወደ ሀገር እንዲገባ ከተደረገ በኋላ ታስሮ በግፍ ያለ ፍርድ 9 ዓመታትን በእስር ቤት እንዲያሳልፍ ተደርጓል። ከግፍ እስራት የመፈታቱ ዜማ ሲሰማ ደግሞ የወቅቱ ጓደኞቹ እንኳን ደስ ያለ ሲሉት ከማረሚያ ቤት ወጥቼስ የት ነው የምሄደው ነበር ምላሹ። ለሀገሩ የታገለው ወታደር ህልሙን እንደተቀማ ነገራቸው። እንደፈራውም ከእስራት በኋላም ጎዳና ላይ ወደቀ። ወዛደርነትም ሰርቷል። በእርግጥም አንዳንድ ቅን ኢትዮጵያውያን ካደረጉለት ድጋፍ ውጭ ለሀገር በከፈለው ውለታ ልክ ግን ያልታሰበ እንቁ ሰው ነበር። መዘንጋቱ ቢያሳዝነውም ለሀገር በከፈለው ዋጋ ግን ላፍታም እንደማይጸጸት ቃለ መጠይቅ በሰጠባቸው ሚዲያዎች ሁሉ ሐቁን ተናግሯል። ያኔ የእናት ሀገር ጥሪን ስንቀበል ዓላማችን ለሉዓላዊነት ሀገር ክብር፣ መግባቢያችንም ኢትዮጵያዊነት ነበር ይላል አሊ። ታዲያ መቼም ሞት ለሰው ልጅ ከልደቱ ጋር ተጣብቆ የሚመጣ ነውና በቦምብ ታንክ ማራኪው የካራማራው ጀግና ሻለቃ ባሻ አሊ በርኬ ግንቦት ወር 2015 በ72 ዓመቱ ከዚህ ዓለም በሞት እንደተለየ ይነገራል።